ለምንም ነገር አምጡ። አማራ ድምቀት ነው፣ ቅመም ነው ኢትዮጵያ። ያለ አማራ ኢትዮጵያ ዝንብ በዝንብ ነው የምትሆነው። ዝንብ። ይሄን ሙሉ ኢትዮጵያውያን ያውቃሉ። አማራ የኢትዮጵያ ድምቀት ነው። ይሄ ሁላ ሚሊዮን ቋንቋ ኢትዮጵያ ውስጥ እያለ ቪው ያለ አማርኛ ስታወራ ነው። አንጋደ ታወራታለህ፣ ወደ ሳይሆን በግድ አንጋደ ገምዳ አማርኛን ታወራዋለህ። አንጋደ ገምደ ነው ማወራ። በቃ ቪው ይኖርሃል፣ ተሰሚነት ይኖርሃል። አንጋደ ገምደ ታወራታለህ፣ ወደ ሳይሆን በግድ ሳትፈልገው እየጠላኸው በአማርኛ ዘፍነ ትሳደባለህ። በአማርኛ ዘፍነ እየጠላኸው ነው ማወራ። ስለዚህ መውደዱ ይሻላል ከመጠላቱ። ሰው ስተት ተሰርቷል፣ ስተት አስተካኪ ነው የተባለው። ደሳው እሺ፣ ስተት ነው የተሰራው፣ ስተቱን አስተካኪ ነው፣ ሌላ ነገር የለውም። እና ይሄ ከባድም ነገር አይደለም። ደግሞ አማራ በመጀመሪያ ሲጠይቅ በጨዋ ነው የሚጠይቀ። በጨዋ ፊክስ አድርገው ይላል ወይ ፊክስ አድርገው ይልሻል። አይ ጨዋነት አይወድልኝም ካልሽ ደግሞ ያው የስራ ባህሪ። እውነቴን ነው የምናገር። በጨዋነት በመጀመሪያ ይጠይቃል። በእውነት እውነቴን ነው። አማራ ብዙ ጊዜ ውዝግብ ላይ በጨዋነት ይጠይቃል። እንደሌላው ጓገጭ አይልም፣ ያዙ ይልቀቁኝ አይልም። ከዛ በኋላ ግን አስቸገርኩ ካልክ እስኪያስነጥስ ይነግርሃል። ስለዚህ አኪያና ብለም ያንን ነው የምለው። እስቲ ምንድን ነው ይሄኛው? እምበላው እስከ አጣና ያደከረቱኝ ይሄ አንድ ሰው ያልተገነዘበበት ምክንያት ብዙ ሰዎችን ሚስሊድ አድርጎ ይዞብኝ ሄደ። ድርጅት እንዳለ ከዳኝ። እኔ ሀገር ለሀገሩ ሲሰራ እንደነበር ሳይሆን ሀገሩ እንደ ስደተኛ ተቆጥሮ ሀገር የለ በየሄድኩበት የቀን ሰራተኛ ምናምን ያሉ ወንድሞች አንተ ወሮን ተናግረህ ምናምን ገብቶሃል። መጀመሪያ ጌትዬ ባለ አይደለቀ አለማወቅ ነው። ጸጋዬ ድንቁርና ያስፈራኛል፣ ጦርነት ያስጠላኛል። እንዲህ ምናምን ወይ ልጅ የት ጠፍቷል? በስማም አረጀብኝ። ያሬድ በጣም እኮ ፌመስ ነበር። ይህ ያለ አምቡላንስ ዋው! በእውነት በጣም ይታወቅ ነበር። አቤት አቤት ያሰላ ፍርድ ቤት ይላል መጽሐፉ። ዋው! ይሄ ልጅ ወደ ኢየሱስ መጥቷል። ድሮ አልመጣ። ወደ ኢየሱስ መጥቶ ነው ድምፁ የጠፋው ነው። አሃ ግጥም ይከለክላል ጴንጤነት። ግጥም አይገጥምም ጴንጤ። ግጥም ኃጢአት ነው። መጠንጠጥ አይገጥምም። ጴንጤነት ሽባ ያደርጋል እንዴ? እኔ ያልገባኝም። ጴንጤነት ሽባ ሁኑ ነው የሚለው ወይስ ታለንታችሁን ተጠቀሙበት ይላል? አንዳንድ ጴንጤ እኮ ጀዝባ ስለሆነ ፍዝዝ ነው የሚለው። መጠንጠጥ ታለንትን ይዘ ገደል ግባ ይላል እንዴ? አይልም። እንደው በራስ ጊዜ ነው ያው የሚያይ የለም እንጂ እንዲህ በጣም ጎበዝ ግጥመኛ ነበረ። እኔ እስከማውቀው ይገጥም ነበር በጣም አሪፍ አሪፍ። ምክንያቱም በዘፈኖች ምናምን ብዙ አይደለም የማውቀው ነው። አለቀስኩ፣ ተደበቁ፣ አይነጋልኝም። በአንድ ኮመንት ማለት ነው በአንድ ሰው ያልተገነዘበበት ምክንያት ብዙ ሰዎችን ሚስሊድ አድርጎ ይዞብኝ ሄደ። ድርጅት እንዳለ ከዳኝ። እኔ ሀገር ለሀገሩ ሲሰራ እንደነበር ሳይሆን ሀገሩ እንደ ስደተኛ ተቆጠርኩ። ሀገር የለ በየሄድኩበት የቀን ሰራተኛ ምናምን ያሉ ወንድሞች አንተ ወሎን ተናግረህ ምናምን ገብቶሃል። መጀመሪያ ጌትዬ ባለ አይደለቀ አለማወቅ ነው። ጸጋዬ ድንቁርና ያስፈራኛል፣ ጦርነት ያስጠላኛል። እንዲህ ምናምን እያለ ያለው እኮ እኔ ታክቶ ነው እንደዚህ ነገር አለ። ለምን እንደሆነ ታውቃለህ? ይህንን የምልህ ራሴ በራሴ ሊሆን ሞሮ እንዲያሪ ነው። እሺ ማንን ነው ጆሲ የሚባል ሚውት አድርጉ።
ምንድን ነው? ቆይ አንዴ የት አለ? ቆይ ሊዋ እኔ ቤትማ ጁሲ ነው የሚለው። ጎሳዬ መጣ አስገቡት። አይ ጎሳዬ አልመጣም። የት አለ? ጻፍ እንጂ ዝም ብሎ አስሬ ጎሳዬ መጣ አስገባው የሚለው። አይ ስድብ የለውማ። ስድብ ቢሆን መውተው ነው ይቦለክ ነበር። ስድብ የለውም። ስለዚህ ምንም ማለት ነው። ጻፍ የፈለግከው ምድረ ቆማጣ ነው ያልከው። ተው ተው፣ ብሶት ብላለው ማጭዳታው ሰው ነው። ቶ ትዝ ሲለኝ ተው። አንዳንዴ ለምጣዷ ስትባል አይጧ ትለፍ ይባላል። ለምጣዷ ሲባል አይጧ ትለፍ። ቆማጣ ነው ያልከው ጀለሲ። ሰላም በለኝ ጣት እስቲ በዘር ማንዘር የሌለው ልንገር ብዬ ነው። ዘር ማንዘር የሌለውን ጣት ላሳይ ብዬ ነው ብራዘር። እኛ እንናደድም በዘር የሌለ ጣቶች ምናምን ነገር እንዲህ ምናምን እንለዋለን ማለት ነው። ያንተን ግን ልጠቁም ይችላል ልጠቁም እችላለሁ አባቴ። ይሄ የታወቀ ነገር ነው። ሆስፒታሉ ምኑ የት እንዳለ ልንጠቋቆም እንችላለን። ስለዚህ አንዳንዴ ስድብን በስድብ ሳይሆን በእውቀት ነው መመለስ። ኤድሻ እንዴት ነሽ ውዴ? ስድብን በስድብ ሳይሆን በእውቀት ነው የምንመልሰው። እውነቴን ነው። ስድብን በእውቀት ይመለሳል። እውነቴን ነው። በእውቀት መመለስ ጥሩ ነው። እንድትማር ብዬ ነው። እንዳንተ መሳደብ ቀላል ነው፣ ማስረጃዎችም አለ። ግን በእውቀት ነው እኛ የምንመልሰው። በእውቀት ሲሆን ደግሞ እንደዚህ ምናምን ትላል። የእኔ ብቻ ሳይሆን የዘር ማንዘሮቻችንን ማየት ትችላለህ። አማራ ክልል ሄደ ማየት የአማራ ክልል ላይ እውነት ይሄ አለ የለም ብሎ ሆስፒታል አለ ምን አለ ብለህ ሄደ ማየት ጽድት ያሉና ጽድት እውነታውያ ነው። እና አንዳንዴ ይሄ ማይማኖች በውሸት በምን አምጥተው የሆነን ብሔር ለማስጠላት ሌት ተቀን የሚሰሩ አሉ። ሌት ተቀን አይጠቅም፣ ስለማይጠቅም ለሌሎችም አይጠቅምም። በነገራችን ላይ ቁምጥና ተፈልጎ የሚመጣ በሽታ አይደለም። ማንም በራሱ ላይ ቁምጥናን የሚፈልግ ቁምጥና በቤተሰቦቹ ላይ የሚፈልግ ምናምን አይደለም። ከጽዳት ጉለት የሚመጣ አንዳንዴ ደግሞ ያው የሰው ልጅ ሲወለድ ባልሆነ ነገር እንደዛ ነገር ሊመጣ ይችላል። አንዳንዴ ደግሞ በጦርነትም ቁምጥና ቤቶቻቸው ላይ ይገባል። በዚህ ደረጃ ነው ማወራቸው። ጦርነት ይቆማምጣል። ስለዚህ እነዚህ አይነት ነገሮች ባሉበት ዘሎ እንደዛ ማለት ራስን ነው የምትወጋው ለማለት ፈልጌ ነውና እባካችሁ ይገርብ ይከርፍ። አሁን ጽጌ ሮያል የምነግርሽ ምንድን ነው ማሂ የኔ ውድ እንዴት ነሽ? ጽጌ ሮያል ምንድን ነው ላሊበላን ካላወቅሽ ላስታ ላሊበላ የንጉሶች ዘር ናቸው። የንጉስ ዘር ነው። ፕራውድ የምታረጊበት ዘር ነው። እውነት የአማራ ዘር ነው። የንጉስ የነገስታት ዘር ነው። ላስታ ላሊበላን ካመጣች ስለዚህ ያ ነገር ማስተካከሉ ጥሩ ነው። ማስተካከል ጥሩ ነው። ጆካ እንዴት ነህ? ማስተካከል ተይ ስትባይ መተው። ይሄ ነገር ልክ አይደለም ከተባለ እውቀት ከሌለ በእውቀት ማስረዳት፣ ከህዝብ ጋር በማይሆን ነገር አለመጋጨት መልካም ነው። ስለዚህ ኪንግ ላሊበላ ብለሽ ነው ሪሰርች እንኳን የምታረጊ። ስታረጊ ሪሰርች የንጉስ ዘር ተብሎ ነው ሪሰርች የሚደረገው። ዓለምን እስካሁን ድረስ
ቴክኖሎጂ በሌለበት እንዴት ሰሩት ብሎ የሚያነጋግር ነው። ወደ 12 ቤተ መቅደሶች ነው የተሰራው። ወደ ታች ወደ ላይ እኮ አይደለም ማንም ይሰራው። ወደ ላይ ማንም ይሰራ፣ ወደ ታች የሰራ የለም። that's the problem። ስለዚህ ጥበቡን ከእግዚአብሔር አግኝተው በእግዚአብሔር ጥበብ ተመርተው የሰሩት የቅድስና ቦታና ቅዱስ የሆነ ህዝብ ነው ላሊበላ። ስለዚህ አስተካኪ። አይ እኔ ምንም ጣጣ የለውም ከልገጫጭ ካልሽ ደግሞ ከአማራ መጋጨት በሶሻል ሚዲያ ከግንድ መጋጨት እኔ ከሌላው ይቀለኛል ለመበሻሸቅ። እግዚአብሔር ምስክር፣ ከአማራ ጋር መገጫጨት ከግንድ መጋጨት ብልግና። በቃ ሴቶች ባለጌ እነ ጃኒ በአደባባይ ወጥቶ እምሟቸውን እናንተናቸውን ገልብጠው እያሳዩ አይ በቃ ያሆነ እኮ ትላልቅ እናቶች ምናምን ጃኒ ልጄ ናት ማለት ይጀምራል። በቃ ባልጓል፣ ትውልዱ ባልጓል፣ ህዝቡ ባልጓል፣ ህዝቡን አባለጉት። ፈራ እግዚአብሔር የለው ደግሞ ሃይማኖተኛ እኮ ነው። አፍሩም እኮ አሁን ሂጃቧን ጠምጥማ ሙስሊም ነኝ ያለች እኮ ነው። እምሙዬን አስጠበብኩኝ የምትል በአደባባይ ስትፈልግ ቂጧን ዝርግፍ አድርጋ ሂጃቧን አውጥታ እንደፈለገች ትዳንሳለች። ስትፈልግ ቲክቶክ ከፍታ 7000 ሰው ይዛ ትሳደባለች። ስትፈልግ እንደታረጋለች። ከኋላ ደግሞ የብልጽግና መንግስት ይከፍላታል። በአደባባይ ደግሞ የሰውን ፓስፖርት እየያዘች ይንደሃ አልሰጥም ትላለች። ምን ማንሽ አሁን ሀቢባን ብትቃወሙ ሀቢባን የሚደግፍ ነው የሚመጣው። ሙኒትን ብትቃወሙ ሙኒት ሌባ ወንጀለኛ መሆኗ ሲታወቅ ሞርፌም ፈመሰች። ድሮ ስትገባ 200 ሰው አያያትም ነበር። ሙኒት ሌባ ናት ስትባል ፈመሰች። የኛ ህዝብ ሌባ ይወዳል እንዴ? ይህን ምስኪን የአማራ ድሃ ገንዘቦችን እየወሰደች አልመልስም። ምን አባታችሁ ታመጣላችሁ? ክሰሱኝ። ምን አባት በቃ ፈመሰቻው። አሁን ሙኒ ስትገባ 7000 እና 8000 ሰው በቃ እንደዛ ነው። አሁን እኔ 7000 10000 ሰው እንዲያኝ ሌባ መሆን አለብኝ። የሆነ ካንትሮቨርሲ ክሬት ማድረግ አለብኝ። የሆነ ነገር ማድረግ አለባቸው። አሁን እዮዳብ እውነቴን ነው የምላችሁ። አሁን ነገር በአግባቡ መታየት መቻል አለበት። እንግዲህ እስራኤሎች የተከበሩት ማንነታቸውን ማስከበር ስለቻሉ ነው። እኛም መከበር የምንችለው መገደል የሚቆመው የመጀመሪያው አንድ ሰው ከመገደሉ በፊት ትርክት ይጻፍበታል። ስለዚህ ትርክቱን እያንዳንዱን ነገር በአግባቡ የመመከት ስራ። በነገራችን ላይ አጀንዳ ጠፋ ምናምን የሚል ሰው እዚህ አይጠፋም። አጀንዳ የመጥፋት ጉዳይ አይደለም። ዛሬ በየሰፈር እንደዚህ ስማችን የሚያጠለሹት ስማችን የሚያጠፉት ሰዎች ነገ እንደ አማራ ይዘምትብሃል። ዛሬ ያልተከራከልከው ዛሬ ምላሽ ያልሰጠኸው ጉዳይ ነገ በሰፊው አድርጎልህ አማራን በአሚናነት ይስልልሃል፣ አማራን በአባውዴነት ይስልልሃል፣ አማራን በለማኝነት ይስልልሃል። አማራ ለማኝ ነው የሚባለው እኮ ከሌላ ጉዳይ መጥቶ አይደለም። እነዚህ አይነት ትርክቶች አድገውና አብበው ነው። ስለዚህ ከማደጉና ከማበቡ በፊት ከስር የማስቆም የማስኬድ ጉዳይ በሰፊው ሊሰራበት ይገባል ብዬ አምናለሁ። ከዛ በተጨማሪ እኛ ከግለሰብ ጋር ወይም ደግሞ ከሌሎች ጋር ጉዳዮች አይደለም። ይሄን ትርክት ትሸጣለህ ያለ ሁሉ ግን ትርክቱን ከመሸጡ በፊት ራሱ እንዲታረም የመስራት ስራ የአማራው በዚህ የሳይበር ቡድኑ ኃላፊነት እንደሆነ በግልጽ እንረዳለን። ስለዚህ እያንዳንዱን ነገር እንመክታለን። አማራው ዛሬ 200 ሰው ሞተ ሲባል እንዳይቆረቆር የተደረገበት ወይም ደግሞ አጀንዳ እንዳይሆን የተደረገበት ዋነኛ ምክንያት ቀድሞ አንድ ሰው ሲሞት ማስቆም ስላልቻልን ነው። 2 ሰው ሲሞት ማስቆም ስላልቻልን ነው። 30 ሰው ሲሞት ማስቆም ስላልቻልን ነው። ዛሬ 500 ሰው 600 ሰው ተገሎ ቢያድር አጀንዳ የሚያደርገው የለም። ከሰሞኑ ደጋዳሞት ላይ በተደረገው ተጋድሎና ድል አንድ የመከላከያ ሰራዊት እህቶቻችን እየደፈረ ስልኩ ላይ የተገኘውን ምስል አይታችሁታል። ያንን እዚህ ስለ ሴትነት ወይም ደግሞ ስለ ፌሚኒዝም አቀነቅናለሁ የሚል ሲጋራው አታይም። ይሄን ጉዳይ ማንም ሰው ሲጮህበት አታይም። አማራ ክልል ላይ ግን የሆነች መስጊድ ቦታ ላይ የሆነች ቤተክርስቲያን ቦታ ላይ የሆነች ሴት በተገደለች ቁጥር ግን ያንን ከጽንፈኛነት በማያያዝ ከፋኖ ጋር በማያያዝ ከአማራው ጋር በማያያዝ ለማጠልሸት ከፍተኛ ስራ ይሰራል። ስለዚህ እያንዳንዱን ነገር ሳይቃጠል በቅጠል እንደሚባለው ወይም ደግሞ ነገሮቹ መሬት ከመያዛቸው በፊት ስር ከመስደዳቸው በፊት እየተከታተል የማክሸፍ ስራ ልንሰራ ይገባል። በዋነኝነት የተሰባሰብንበትም ይሄ ነው። እቺ የተሰነዘረችው ጥቃት ነገ አድጋ እንደ አማራ መሆኗ ነገ አድጋ አማራውን ለማጥቂያ ነገ አድጋ አማራውን ለማሸማቀቂያ ያለመሆኑ ምንም ዋስትና የለንም። ስለዚህ እያንዳንዱን ነገር ቅድሚያ የመከላከል ስራ ልንሰራ ይገባል። ከዛ በተጨማሪ ግን እንድታውቁት ላሊበላ አካባቢ ይህን ነገር ላሊበላ ብሎ መጥራት እዚህ አባውዴ የሚባሉት ወይም ደግሞ አሚና የሚባሉት ወይም ደግሞ እነዚህን መጥራት በጣም አደገኛ ነገር ነው፣ ያስቀስፋን። ቅድም የነ አርቲስት ዮሐንስን ነግሬያቸዋለሁ።
እነ ጎሳዬ ላሊበላ ላይ ቢሄዱ ምን ሊገጥማቸው እንደሚችል አይታወቅም። ማህበረሰቡ በጣም የሚያበሳጭ ነገር ነው። የላሊበላ ማህበረሰብ መገለጫው ይሄ አይደለም። ላሊበላ ማህበረሰብ ገና በየዓመቱ ሄዳችሁ ከዛ በፊትም በተለያየ ባዘቦት ቀንም ሄዳችሁ ልትኖሩ ትችላላችሁ። የአካባቢ ማህበረሰብ በጣም ፍጹም የሆነ አማራ፣ ፍጹም የሆነ አገር ወዳድ፣ ከዛ በተጨማሪ ደግሞ ብዙ ጀግኖችን ያፈራ አካባቢ ነው። ብዙ ዋጋ የከፈለ አካባቢ ነው። በትናንት ከሰሜኑ ጦርነት ጀምሮ እስከ ዛሬ ድረስ ዋጋ እየከፈለ ያለ ማህበረሰብ ነው። ይሄ ባለበት ነባራዊ ሁኔታ ሊነገርለት የሚገባው አብይ አህመድ የሚባል ጭራቅ መሪ በኢትዮጵያ ላይ ከነገሰ በኋላ በኢትዮጵያ ላይ የመሪነት ስልጣን ከያዘ በኋላ የአካባቢው ማህበረሰብ ከቱሪዝም የሚያገኘው ገቢ ተቋርጦበት ነው ያለው። እንደዚህ አይነት ነገር መጨመር በጣም አደገኛ መሆኑን ሁሉም ሰው ሊረዳው ይገባል። ከዛ በተጨማሪ የሚሰሩትን እዚህ ከላሊበላ ጉዳይ አይደለም፣ ቅድም አዲስ ያነሳው የነበረው አለ ሌሎችም ቦታዎች ላይ አማራ ላይ የሚሰነዘረን ጥቃት እየተከታተልን የማክሸፍ ከዛ በተጨማሪ ደግሞ ያጸፋ ምላሽን መሰጠት መቻል አለበት። እኛ ከግለሰብ ጋር ችግር የለብንም። ነገር ግን አካባቢያችን አማራነታችን ላይ የሚነካ የትኛውም አካል ላይ ግን ርህራሄ ሊኖረን አይገባም። እስራኤሏ ጠቅላይ ሚኒስትር 1960ዎቹ አካባቢ የነበረችው ጎልዳ ሜር ልጆቿ ሙኒክ ላይ በተጠቁበት ጊዜ ማንም እንደማይደርስላቸው ሲያውቁ አሸባሪዎች ማሸበር የሚል እንቅስቃሴ አድርጋ ዛሬ የነዛ ድምር ውጤት ነው። በነገራችን ላይ እስራኤል ሲኞር በኋላ ሊሄድበት ይችላል የሚፈቅድለት ከሆነ አንድ ወታደር ሲገደልባት የትኛውን ቦታ ላይ ገብቶ በሀገሪቱ ሚዲያ ዜና የሚሆንበት አለ። ይሄ ዝም ብሎ የመጣ አይደለም። እንደዚህ አይነት ጉዳዮችን በአግባቡ በመረዳት ነው። እስራኤሎች እንደዚህ ከመግነናቸው በፊት በሂትለር ጭፍጨፋ በሌሎቹ በተገኙበት ሁሉ ጥቃት ይፈጸምባቸው ነበር። ተመሳሳይ ታሪክ ነው።